ምን አባሽ ፈልገሽ ነው በጠዋት ደውለሽ ያስጠራሽ? ለማይረባ ነገር ከሆነ ሲታርግ እንበልሽ። የምነግርህን ስሰማ ያልከኝን ሁሉ ትራሳዋለህ። በጣም ትልቅ መረጃ ይዤ መጥቻለሁ። የምን መረጃ? ማን እንደሆነች አላውቅም። የሆነች ልጅ ግን ነገነት ቤት መኖር ጀምራለች። ቃልን ነው? ይሄን ብቻ እንዳይው ልትነግሪኝ የመጣሽው አንቺ ወረኛ። በእውነት ለዚህ ከሆነ የጠራሽ እዚሁ ሲታርግ እንገልሽ። በኃይሉ እስኪ መጀመሪያ አስጨርሰኝ። ሲፈጥራ መቸኮል ትወዳለህ። ምን አለበት ረጋ ብለህ ብታዳምጠኝ? እሺ እየሰማሁሽ ነው፣ ንገሪኝ። ማን ነበር ያልከኝ? ስሟን ቃል ናት ሲመስለኝ። እኔን አምጪ ያልከኝ ሰነድ እሷንም አምጪ ብለሃታል። አዎ ብያት ነበር። እና ታዲያ ለአንተ የሰጠች ፋይሎች የተቀየሩ ናቸው። ፋይሎቹን ሆን ብላ ቀይራ ነው የሰጠች። ዋናው ፋይል ለገነት ስትሰጣት ባይኔ በብረቱ አይቻለሁ። ምን? እርግጠኛ ነሽ እሷ ነች የቀየረችው? አዎ እሷ ናት። ትክክለኛ ፋይሎችን ለገነት ሰጠቻቸው። ከዛ አንተን እንዴት እንዳጃጃለችው በኩራት ስታወራ ነበር። እቺ ውሻ ልጅ እገላታለሁ። አዎ ግደላት። ለኔም እኮ ትንሽ ፍራንክ ያስፈልገኛል። ያው ተልኮልሻል። ተመስገን። እንደ ቀልድ 28 ሺህ ብር አገኘሁ። ፋይሉ እንዴት መጣ? ገመድክ? ፋይሉን እኮ እየፈለግኩት ነው። አሁን መላ አድርግ ነው። ይሄን ከነገርኳት በሌልና ዳግም ታርቀው ልጆች በድጋሚ ፍቅር ውስጥ እንዲገቡ ላደርግ ነው። አይ እንደዛ ማድረግ የለብኝም። ደግሞ በዚህ በኩል ለብሌን እውነታውን ካልነገርኳት ልጅ ይናደድብኛል። ወይ ጣጣ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁ እንሆናለን ማለት ነው። እንግዲህ በመጨረሻ ዲኤንኤ ምርመራው ምን እንደተፈጠረ ለማወቅ ሁሉም ሰው ጋጉቶ እየጠበቀ ነበር። እናም አጋጣሚ ብሌንም በጣም ነበር በጉጉት ስጠብቅ የነበረው። ምርመራ ምን ይሁን ብላችሁ ታስባላችሁ? ዶክተሩም ፊት ለፊት ከነሱ ጋር መፋጠጥ ጀመረ። እናም እየተፈጠረ ያለው ነገር በኃይሉ ዶክተሩ ለመግዛት ሳስጨንቅና ብዙ ነገር ሳደርግ ነበር። በዛ የተነሳ በኃይሉ ዶክተሩ ለማታለል ሞክሮ ነበር። ተሳካለት ወይንስ አልተሳካለት አላቅም። ነገር ግን አሁን እየተፈጠረ ያለ ነገር እጅግ በጣም ከባድ ነው። እንግዲህ እዚህ የጠራችሁ ዲኤንኤ ምርመራ ሊከፈት ወይም ደግሞ ውጤቱን ልናቅ ስላሰብን ነው። ስለዚህ ምን የሚፈጠር ሁላችንም አንድ ላይ እንድንሰማ ፈልጌ ነው ስትል ትነግረዋለች። እናም በኃይሉና ቃል እጅግ በጣም ይደነግጣሉ። በኃይሉም በጣም ይደነግጣል። በኃይሉ ዲኤንኤን አስቀየረ ወይንስ አላስቀየረም? እና ሰላም ታምናለች ወይንስ አታምኑ? ሰላም ቃሏ ልጅ እንዳልሆነች እርግጠኛ ነበረች። ነገር ግን የምርመራ ውጤቱ ሁሉ ነገር ይፋ ያደርጋል ማለት ነው። ገኒም ምርመራ ውጤት እንደተደረገና እናም ፀሐይ ድንገት መታ ቃልን በኃይሉን ለማሰቃየት ሲሞክር ነበር። ነገር ግን ያሰቡት ስላልተሳካላቸው እጅግ በጣም ይበሳጫል። እናም ቆይ እዚህ ምን ትሰሪ ነበር? ብሌንን ልጅ እናቴ እባክሽ ምንም ነገር አትበይኝ እያለች ነበር። እና የዲኤንኤ ምርመራ ስታዩ ብሌን በጣም ደንግጣ ነበር። ምክንያቱም ድንገት ያልጠበቀችው ነገር ነበር። ውጤቱ ይፋ ሊሆን ነው። ብሌን ትክክለኛ ወላጅ ሰላም እንደሆነችው ነግሯ ስለነበረ እርግጠኛ ነበረች። እናም አሁን ምርመራ ውጤቱ ምን ይሆናል? ቃል የሰላም ልጅ ነች ወይንስ አይደለችም? የሰላም ልጅ ማትሆን ከሆነ ብሌን እናቷ እንደሆነችም ጭምር ይፋ የምታረግ ይሆናል ፊት ለፊት ላይ። ነገር ግን ውጤቱ እስክታወቅ ድረስ እጅግ በጣም ስታስብና ስትጨነቅ ነበር። እና እየተፈጠረ ያለው ነገር ምንም ይህን ማወቅ አለብኝ። ቃልም በኃይሉ ሳሰቃያትና ፊቷን ጠባሳ በጠባሳ አድርጎ በጣም ቀጥቅጧት ነበር። እና ለምንድን ነው ዶክመንቱን
ቀይረሽ ለኔ ሰጠሽኝ በማለት እሷ ሳስጨንቃትና ሲመታት ነበር። በዛ የተነሳ እጅግ ትበሳጭና ትናደዳለች። በዛ የተነሳ በጣም አልቅሳም ነበር። እናም አሁን ላይ ዲኤንኤ ምርመራውን ስታዩ ደነገጠች። መጀመሪያ ዲኤንኤ ምርመራውን እንዲቀይርለት ዶክተሩን ለማማለል ስትሞክር የነበረው ብዙ ነገር ነበር። ነገር ግን ምርመራው ምንም ቢፈጠር ብሌን ትክክለኛ የሰላም ልጅ መሆኗን እንደምናውቅ እሷ ልትናገር ዝግጁ ነበር። ነገር ግን ገኒም በጭራሽ አልጠበቀችም ነበር። የሆነ ወቅት ለስልክ ተደውሎ ትክክለኛ ወላጅ የብሌን ትክክለኛ ወላጅ ሰላም እንደሆነችው ነበር የተነገራት። ነገር ግን ገኒ በጭራሽ አላመነችም። ይህንን ነገር ለብሌንም መናገር ፈልጋ ነገር ግን ልትነግራት ፈቃደኛም አልነበረችም እና ብሌን ትክክለኛ ወላጇን ማግኘቷን ለእናቷ ለትክክለኛ ለአሳዳጓ ለመናገር ትወስናለች እና ወላጅ እናቷ እንዳገኘች ማን እንደሆነችው መገመት እንደማችል ነገረቻት እና ሰላምን ብሌን ሰላምዬን እና እየተፈጠረ ያለው ነገር ምን እንደሆነ ለማወቅ ትሞክራለች እና እየተፈጠረ ያለ ነገር እናቷ እንደሆነችና አይኗን እያየች ልትነግራት ነበር። ነገር ግን እናቷ እንደሆነች ልትነግራት ብትፈልግም ነገር ግን እባክሽን አንድ ነገር እናቴ እንድትሆኝልኝ ፈልጋለሁ፣ ልክ እንደ እናቴ ነው የማይሽ ስትል ልጄ ምንድነው እውነቱን ንገርኝ፣ የተፈጠረ ነገር ካለ ልስማሽ፣ ብሌን እባክሽን ምንም ነገር ልደብቅኝ እንዳትሞክሪ፣ ልትነግሪኝ ትችያለሽ ማንኛውም ነገር ስትል ትነግራታለች። እና እሷም ልክ እንደ ልጇ ልክ እንደ እናቷ እንደምታያትና ተኝታ ሲታያት እናቷም እንደመሰለችም ጭምር ስትነግራት እና እኔም ትክክለኛ ወላጅ እናትሽን እሆናለሁ እና ወላጅ እናቱን ደግሞ በቅርቡ እንደምታገኙም ጭምር እየነገረቻት ነበር። ስለዚህ ብሌን እኔን ምንም ነገር አትደብቅኝ፣ ልክ እንደ እናትሽ የፈለግሽን ነገር ልትነግሪኝ ልትወያይን ወይም ደግሞ የፈለግሽን ልታወሪ ትችያለሽ በማለት ትነግራታለች። እና ብሌንም በጣም እንደምትወደውና ሁል ጊዜ አብራት እንደምትሆንም ጭምር ትነግራታለች። እና አሁን እየተፈጠረ ያለው ነገር ምን እንደሆነ ለማወቅ ስትሞክር ነበር። አቀፍ አደረገቻት የኔ እናት ብላ እሷም ታቅፋታለች። እና አታስቢ እኔ እናትሽ ሆናለሁ፣ ያው እናትሽ ሆናለሁ ስላልሽኝ ልክ እንደ እናቴ ነው የምጠራሽ እያለቻት ነበር። እና እንደፈለግሽው እያለቻት ነበር። ግን ቃል ጋር እያወራች ነበር። ጣኒ ዶክመንቱን ቀይራ እንደ ፋይሉ እንደሰጠችና በዛ በጣም ደስ ብሏት ነበር። ነገር ግን እንደ አጋጣሚ ፀሐይ ጋር መጣ። ፀሐይ ያወሩትን ነገር በሙሉ ትሰማና በኃይሉንማ የሆነ ገንዘብ አገኛለሁ ስለዚህ እነግረዋለሁ ስትል የሆነ ነገር ለማወቅ ስትጥር ነበር። እና ዶክመንቱን አውቃ ቃል ቀይራ ሰው እንደዋሸችውና ቀይራ እንደሰጠችው ጭምር እንደነገር ትነግረዋለች። እና ልክ ይህን ስትሰማ ደሞች ማነች እዚህ ቁጭ ያለችው ዶክመንቱን አግኝታ በኃይሉን ቀይራ ነበር ዋና ዶክመንቱን ለገኒ እንደሰጠችው ጭምር እየነገረችው እና እነሱ ሳወሩ እሷ ተደብቃ እየሰማቻቸው ነበር። ብሌን እናቴ ትፈልግ ነበር ግን እናቴን አገኘሁ በማለት በጣም ደስ ብሏት ነበር። ቅርቤ ነበረች ይሰማኝ ነበር፣ ነገር ግን እኔ ነኝ ልብ አላልኩት እንጂ እያለች ማውራት ቀጠለች። እናም ሰላም አብረን ከአንቺ ጋር መተኛት ትችላለህ ብላ ከሷ ጋር ለመተኛት ወደ መኝታ ቤቷ ትሄድና ከሷ ጋር ቅፍ አድርጋ እሷ ለመተኛት እናቴን በጭራሽ ካሁን በኋላ እንድትርቀኝ በጭራሽ አልፈልግም፣ ስናፍቃት የነበርኩ እትዬ ዛሬ ከአንቺ ጋር መተኛት ትችላለህ ብሌን ምንድነው? እሺ አው ከኔ ጋር መተኛት ትችያለሽ የኔ ልጅ እያለቻት ነበር። እናም እሺ ብላ ከሷ ጋር ለመተኛት ትወስናለች። እናም ሰላም ደስ ይላታል። እና ብሌን ጽባዋ ከሰላም ጋር ቅርበትና እጅግ በጣም እየወደደች ያው እናቷ ስለሆነች፣ ሰላም ግን በጭራሽ ምንም አላወቀችው ነበር። ብሌን ግን በጣም ደስተኛ ሆናለች። እና ነይ ተኝ አትኝም እንዴ? እሺ ተኛለሁ ተኝ ልጅ ብላ ነይ እናቴ ከኔ ጋር ተኝ ስትላት ነበር። እሺም ትላታለች። እና ብሌን በጣም ደስተኛ ሆናለች። ምክንያቱም ወላጅ እናቷን ስትናፍቃት የነበረው ወላጅ እናቷን ስላገኘች በጣም ደስተኛ ሆናለች። እና ነይ ከኔ ጋር ተኝ ስትላት ከሷ ጋር መተኛት ተወስናለች። እኔ እናት እያለች አቅፍ አድርጋ ደስ ብሏት በጣም የእናቷን ስሜት ስታዳምጥና አውራ መተኛቷን ትቀጥላለች። እናቴ ስናፍቅሽ ነበር ረጅም ጊዜ አገኘሁሽ እያለች ብቻዋን ቁጭላም እሷ ሰላም ከተኛች በኋላ ስናፍቃሽ የነበረው እናቴ አገኘሁሽ
እናቴ ነች ብዬ ለመናገር ጓጉቻለሁ እያለች ስታወራ ነበር። ገኒና ቃልም የሚፈጠር ነገር እያወሩ እንግዲህ ፀሐይ ድንገት መጣ የሚያወሩትን ነገር በሙሉ ለመስማት ትገደዳለች። እና እየሰማችው ለባይሉ ለማናገር ትወስናለች። እና ባይሉ ሁሉ ነገር ማወቅ ያለባት እና ያን ነገር ካሳወቅኩት ገንዘብ ይሰጠኛል ብላ ታስባለች። ስለዚህ ምን ነገር አለብኝ ለባይሉ ብላ ትወስንና ገኒን ታውቂያለሽ ልጄ ያደረኩት ነገር በጣም ከባድ ነው። ልጄም ሳትከፋብኝ አትቀርም እና ይህ ነገር በጭራሽ ማንም ሰው ማወቅ የለባትም ስትል ታወራለች። እና እንደ አጋጣሚ ግን ፀሐይ ድንገት መጣ ልጄ ጠፋብኝ ብላ ስታወራ ነበረ ገኒ። እና ፀሐይ ገኒ ዳጊን ምን ሆኖ ነው የቆየ እንደዚህ እኮ አያመሽም ነበረ ልጄ እያለች ስታወራ፣ ዳጊ ግን ተበሳጭቶ በጣም ጠጥቶ ነበር የመጣ። እና አጋጣሚ ሰክሮ ስመጣ ገኒ ውጭ ላየችና ብሌንን ታስታውቂያለሽ፣ ብሌንን አጥቼ መኖር አልችልም፣ ያለ ብሌን እህቴ ባዶ ነች፣ ብሌንን በጣም ወዳታለሁ ስል ያወራል። እናም ብሌንን ያለሷ መኖር እንደማይችልም ጭምር ለገኒ ነግራታል። አዎ እኔ የምፈልገው ብሌን ነው፣ ያለ ብሌን እኮ ህይወቴ ባዶ ነች፣ ብሌን እኔን ብቻ ነች ስል ይናገራል። ይብል ብሎ ደግሞ ከሌላ ሰው ጋር አየሁት ዛሬ። ከማን ጋር እንዳየሁት ታውቂያለሽ? ከባይሉ ጠላት ጋር ነው ያየሁት፣ ከሳሜ ጋር። እና ቃልም በጣም ከፍቷት እያለቀሰች ነበር። ዳጊ ብሌንን ሲወዳትና ብሌንን እና እየሆነ ያለ ነገር ግራ ተጋባች። ምክንያቱም ያለ ብሌን ባዶ ነኝ እኔ፣ ብሌን ያለ ብሌን መኖር አልችልም እያላት ነበር። እና እኔ አንቺን መቼም አልፈልግሽም፣ መቼ እኔና ብሌንን ለመለያየት አስባችሁ ተሳካላችሁ እና አዮ አለያያችሁን እናንተ እኔና ብሌንን ለመለያየት ነበር ፍላጎታችሁ፣ እናም ተሳካላችሁ በማለት ይነግራታል። እና በጣም ተናዶ ነበር። ወይኔ ልጄ እኔ ነኝ እንደዚህ ያደረኩት እያለች ገኒ በጣም ተጸጽታ እንቅልፍን በሙላት እያሰበች ነበር። እና በጣም ጸጸት ውስጥ ነበረች። አልገባኝም ለምንድን ነው ያልተኛሽው ስትላት፣ እንዴት ነው የሚተኘው ልጄ በእኔ ምክንያት ችግር ውስጥ ገብቶ ልጄ በእኔ ምክንያት ስንት ነገር ሆኖ እያለችው ነበር። እና ልጄ በእኔ ምክንያት ነው እንደዚህ የሆነ፣ ልጄን እኔ ባላለያቸው ኖሮ በጭራሽ እንደዛ ይፈጠር ነበር ስትል እጅግ በጣም ታዝናለች። አይ ምንም ቢሆን አንድ ነገር ማድረግ አለብን ስትል ታወራለች። እና በቃ እባክሽን አንድ ነገር ተፈጥሯል። ዳጊ በጠዋት ተነስቶ እናቱም ተነሳሽ እንዴ የምንሄድ ቦታ አለ ብላ የተነሱትን ብሌንን ጋር እንሄዳለን፣ የተፈጠረው ነገር ትነግራለሽ። እናቴ እባክሽን እንደምንም ብለሽ ብሌንና ዳጊ መታረቅ የለባቸውም፣ ድጋሚ እነሱ አንድ ላይ መሆን የለባቸውም። አሁን እውነቱ ከነገርሽው ዳግና ብሌን አንድ ላይ ይሆናሉ። ስለዚህ እንደምንም ብለሽ እነሱን አሳምኛቸው፣ ብሌንን ምንም ነገር አትንገራት ስትል ትለምናታለች። እሺ ምንም ነገር አልነግራትም እሞክራለሁ ስትል ገኒ ዳግና ብሌን እስከ መጨረሻ እንዲለያዩ ተፈልጓለች። እና ይህንን አጋጣሚ መጠቀም አለብን። ስለዚህ ምንም ቢፈጠር ምን ብሌን ምን ነገር ብትጠይቅሽ በጭራሽ አትንገራት እያለችው ነበር። እሱም እሺ በቃ አልነግራትም እያለ ነበር። እናም በጭራሽ ምንም ነገር ማወቅ የለባቸውም፣ ብሌን በጭራሽ ዳጊ ጋር ተመልሳ አንድ ላይ መሆን የለባቸውም። እኔ ምን ይውጠኛል ብቻዬን እቀራለሁ። ስለዚህ እባክህ ፈጣሪው አንድ ላይ እንዳታረጋቸው በማለት ማልቀሷን ትቀጥላለች። እናም በጣም ተደናግጣ ነበር እና እየተፈጠረ እና ፀሐይን ባይሉና ቃል እንድጣሉ ድጋሚ አደረገች። እሷን ግደላት ስትል እሷ የምትፈልገው ገንዘብና ገንዘብ ብቻ ነበር። እና የምትፈልገውን ገንዘብ ለማግኘት ብዙ ነገር ታደርጋለች። ባይሉ ቃልን ለማሰቃየት ወሰነ። ፊት ለፊት ተገኝቶ ድንገት ሳታዩ ነበር የመጣ። እንዴት እኔ ላይ ትጫወቻለሽ? እንዴት እኔ ላይ እንደዚህ ነገር ታደርጊያለሽ? ሞት ነው የሚገባሽ በማለት እገልሻለሁ ብሎ እየዛተ ሰላም ድንገት ደውላ ስትጠራቸው ወደ እነሱ ይመጣል። እና ምን እንደተፈጠረ ምንም አላውቅም፣ ዳጊ ምን እያለሽ ነበር ስትል አው ድጋሚ ይቅርታ ለመጠየቅ መጥቶ ነው ስትለው ሰላም የልጅ ምናባት ቃል እኮ አሳስታ ሊሆን ይችላል ስለዚህ ስትለው ትነግራለች። ነገር ግን እናቴ ምንም ቢፈጠር ካሁን በኋላ ማንም ሰው እንዳስከፋኝ በጭራሽ አልፈቅድም እና ራሴን መንከባከብ አያቅተኝም ስትል ትነግረዋለች። እባክሽን የመሆን ነገር እንዳታረጊ ራስሽን ብቻ አዳምጪ ስትል ሰላም ትነግራታለች። ዳጊ ግን ይቅርታ እንድታረግለት በተደጋጋሚ በሞክሩም ነገር ግን ገኒ
የተፈጠረውን ነገር ምንም ነገር አላቅም ብሎ ይነግራታል። እና እባክሽ እናቴ እውነቱን ንገረት፣ ብሌንን ላጣት አልፈልግም በጭራሽ ስል ይነግራታል። ገኒ ግን ምንም የማውቀው ነገር የለም፣ የተፈጠረው ምንም አላስታውስም እና እኔ ስመጣ ምንም ነገር አላቅም ስትል ትነግሯለች። እናቴን እንድትዋሽልህ በጭራሽ ማድረግ የለብም እባክህ ዳጊ፣ ካሁን በኋላ ከዚህ በላይ እንድጠላ አታርገኝ፣ ሄድልኝ ትላለች። ወደ ተመልካቾቼ የዛሬ ቪዲዮ ይህን ምስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ